በዘመኑ ግን በኢትዮጵያ ውስጥ በነበረው ሰፋ ያለ የሚስዮናውያንና የውጭ ጠላት እንቅስቃሴ ምክንያት ትኩረት ይስባል ተብሎ በሚስጢር እንዲጠፋ እንደተደረገ ሰምቻለሁ። ቲዳቡኤል፣ ኦደን፣ ሴርሳቢ የሚባሉ ፍጥረታትንና በኤልያስ ዘመን እግዚአብሔር የሰወራቸውን ቅዱሳንን ጨምሮ የተለያዩ ዓለማትን ጎብኝተዋል። ሄኖክ ምዕራፍ 2 ከቁጥር 12 ላይ እንዲህ ይላል፣ እነርሱም ጸንሰው ረጃጅም ራእይትን ወለዱ፣ ቁመታቸውም 3000 ክንድ ነበር። እነዚህም ሰዎች እነርሱ መመገብ እስኪሳናቸው ድረስ ሰው የደከመበትን ሁሉ በሉ። ራእይትም ሰዎችን ይበሏቸው ዘንድ ተመለሱባቸው። በወፎችና በአራዊት በሚንቀሳቀሱና በዓሣዎች ይበድሉ ዘንድ ጀመሩ። እርስ በርሳቸውም ስጋቸውን ተባሉ፣ ከእርሷም ደምን ጠጡ። ያን ጊዜ ምድር አመፀኞችን ከሰሰቻቸው ይለናል። አዳምና ሔዋን ወደዚህ ምድር ከመውረዳቸው በፊት አንስቶ እስከ ኖህ ዘመን ድረስ የሚታዩ እንደ አርሞን፣ ኤላጤን፣ አሩራና ፋፋ የመሳሰሉ ቁመታቸው ከደመና የሚደርስ ቅጠላቸው ሰፋፊ ፍሬያቸው እጅግ ጣፋጭ የሆኑ እጽዋቶች ነበሩባት። አሁንም ቢሆን በስውር አሉባት። ከሌሎችም የቤተክርስቲያናችን የሥነ ፍጥረት መጻሕፍት ላይ እግዚአብሔር ፍጥረታትን ፈጥሮ መልካም እንደሆነ አየ ይሉናል። እስኪ በጥቂቱ በኢትዮጵያና በሌሎች ሀገራት የሚገኙ የተፈጥሮ ገጽታዎችን እየተመለከትን እውነቱን ለመረዳት እንሞክር። ውሃን ጨምሮ ከመሬት ውስጥ የሚስቡበት የሚያመላልሱበት በአገርኛ የተባህል ምግብ ወራኛና ዋሽንዳ የሚባሉ በፈረንጅ አፍ ደግሞ ዛይለም እና ፍሎየም የሚባሉ እንዴት ሊጠፉና ወደዚህ ገጽታ ሊቀየሩ ቻሉ የሚል ጥያቄ ሊፈጥርብን ይችላል። መልሱም በመጽሐፈ ሄኖክ ምዕራፍ 2 ከቁጥር 12 ላይ ቀደም ሲል እንደተመለከትነው ራእይት በሚባሉ የጥፋት ልጆች አማካኝነትና በእነርሱ በደል ምክንያት በመጣ የንፍር ውሃ መቅሰፍት ነው። በቆይታም ወደ አፈርነት፣ ወደ ድንጋይነትና ብሎም ወደ ማዕድንነት ሊቀየሩ ችለዋል እንጂ ሳይንሱ እንደሚለን ምድራችን በቢግ ባንግ ተፈጠረች፣ ፓንጅ በሚባል ክስተት ለኑሮ አመቺ ሆነች የሚለን ካየነው የተፈጥሮ ምስክር አንጻር አሳማኝ አይደለም። የተገኙት አጽመ ቅሪቶች ስማቸው የተወሰደው ስለ እነሱ ዘርግ እንዳመጣጥ ጥፋት ብሎም ቅጣት በዝርዝር ከሚናገረው ከመጽሐፈ ሄኖክ ነው። እውነታው ግን ሉሲ የላቲን ቃል ሲሆን አንጸባራቂ ኮከብ ወይም ብርሃን ማለት ነው። በረከታቸው ይደርብንና አቡነ አኖሪዎስ ዘደብረ ጽጋግ በ13ኛው ክፍለ ዘመን የተጋደሉበት ሶፍ ዑመር ዋሻ እንደምታዩት። ለዛም ነው ልበ አምላክ ዳዊት በመዝሙሩ ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር የእጁን ስራ ያወራል ያለን። ሁለተኛው ማንኛውም እጽዋት ከስራቸው ጀምሮ እስከ ቅጠል አበቦቻቸው እንዲሁም ፍሬዎቻቸው ድረስ ጠቃሚ የሆኑ ንጥረ ነገሮችን ውሃን ጨምሮ ከመሬት ውስጥ የሚስቡበት የሚያመላልሱበት በአገርኛ የተባህል ምግብ ወራኛና ዋሽንዳ የሚባሉ በፈረንጅ አፍ ደግሞ ዛይለም እና ፍሎየም የሚባሉ የአካል ክፍል አላቸው። በእነዚህ በምታያቸው የዛፍ ቅሪቶች ላይ ምንም በቆይታ ወደ አፈርነትና ወደ ድንጋይነት ቢቀየሩ ይህ ምግብ ወረኛና ዋሽንዳ ያልነው ክፍሎቻቸው በግልጽ እንዲህ ይታያል። ሶስተኛ፣ በእነዚህ ተራሮች በቅርብ ርቀት በአግድም ወድቀው የሚታዩ በዘመናት ቆይታ ወደ ቋጥኝነትና አነስተኛ ተራራነት የተቀየሩ የቅርንጫፍና የግንድ አካሎቻቸው እንዲህ በግልጽ ይታያሉ። አራተኛው ደግሞ ይህ የምትመለከቱት ጥንተ ተፈጥሮ የስንዴ አይነት ዘር የሆነ ፍሬ ሲሆን በዘመናት ቆይታ ወደ ድንጋይነት ተቀይሮ ያለ የግዙፍ አዝርዕት ፍሬ ነው። ይህን ካየን ዘንዳ እንዴት ሊጠፉና ወደዚህ ገጽታ ሊቀየሩ ቻሉ የሚል ጥያቄ ሊፈጥርብን ይችላል። መልሱም በመጽሐፈ ሄኖክ ምዕራፍ 2 ከቁጥር 12 ላይ ቀደም ሲል እንደተመለከትነው ራእይት በሚባሉ የጥፋት ልጆች አማካኝነትና በእነርሱ በደል ምክንያት በመጣ የንፍር ውሃ መቅሰፍት ነው። በቆይታም ወደ አፈርነት፣ ወደ ድንጋይነትና ብሎም ወደ ማዕድንነት ሊቀየሩ ችለዋል እንጂ ሳይንሱ እንደሚለን ምድራችን በቢግ ባንግ ተፈጠረች፣
ፋንጅ በሚባል ክስተት ለኑሮ አመቺ ሆነች የሚለን ካየነው የተፈጥሮ ምስክር አንጻር አሳማኝ አይደለም። ሌላው ይህን ካነሳን አይቀር ወደ ሰው ልጅ ተፈጥሮም ስንመጣ ሳይንሱ ምንም የሰው ልጅ ዘር መነሻ ምስራቅ አፍሪካ ብሎም ኢትዮጵያ ናት ብሎ ቢያምንም አፈጣጠሩ ግን በዝግመተ ለውጥ ወይም ኢቮሉሽን ከጦጣ መሰል ፍጡር በሂደትና በቆይታ አሁን ያለንበትን ቅርጽና አስተሳሰብ ልንይዝ እንደቻልን ነው ሊያስረዳ የሚሞክረው። በዚህ ሳይንስ ውስጥ ለቀሪው ሕዝብ ግልጽ ያልተደረገ አንድ እውነት አለ። እርሱም በአዋሽ ዙሪያ ተገኙ ስለተባሉት አጽመ ቅሪቶች ነው። እውነት ለመናገር አጽመ ቅሪቶቹ ትክክል ናቸው። ነገር ግን የሰው ሳይሆኑ የእርግማን ትውልድ የሆኑት የረአይቶች ቅሪት ነው። ይህን የሚያረጋግጡልን እውነታዎች አሉ። አንደኛ፣ የተገኙት አጽመ ቅሪቶች ስማቸው የተወሰደው ስለ እነሱ ዘርግ እንዳመጣጥ ጥፋት ብሎም ቅጣት በዝርዝር ከሚናገረው ከመጽሐፈ ሄኖክ ነው። ለምሳሌ በ1974 ዓ.ም በአዋሽ ስምጥ ሸለቆ ውስጥ የተገኘችውን የመጀመሪያዋን አጽመ ቅሪት ሉሲን ያሏት። ምክንያቱም ሲናገሩ በቁፋሮ ወቅት ሉሲ ኢን ዘ ስካይ ወይም ሉሲ በሰማይ ላይ የሚለው ሙዚቃ እየሰሙ በነበረበት ሰዓት ስለተገኘች ነው ያሉት። እውነታው ግን ሉሲ የላቲን ቃል ሲሆን አንጸባራቂ ኮከብ ወይም ብርሃን ማለት ነው። ስለዚህ ኮከብ ደግሞ መጽሐፈ ሄኖክ ምዕራፍ 30 ከቁጥር 15 ላይ እንዲህ ይለናል። እነሆ ከሰማይ አንድ ኮከብ ወደቀ፣ ከፍ ከፍ ይላል፣ የሰውን ገንዘብ ሁሉ ይበላል፣ በእነዚህ ዓለሞች መካከል ይሰማራል ይለናል። ከቁጥር 18 ላይ ደግሞ ብዙ ኮከቦችም እነሆ አየሁ፣ ከሰማይ ወደዚያ ወደ መጀመሪያው ኮከብ ወረዱ፣ ወደ እነዚያም ጥጆች መካከልም ወደቁ ይለናል። ኮከብ በቤተ ክርስቲያናችን አስተምህሮ ተምሳሌትነቱ ንጽህናን፣ ቅድስናን፣ ልዕልናን አመልካች እንደሆነ አበው ይናገራሉ። እግዚአብሔር አምላክ ለአብርሃም ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛልሃለሁ ብሎታል። አሸዋ የተባሉት አሕዛብ ሲሆኑ የሰማይ ከዋክብት ያላቸው ለርስቱ የመረጣቸው ንጹሐንና ቅዱሳን የሆኑ የእግዚአብሔር ሕዝብ ናቸው ብላ ቤተ ክርስቲያናችን በትርጓሜ ታስተምራለች። እናም ከሰማይ ወደቁ የተባሉት ከዋክብት በቀደሙ ዘመን ከቅዱሳን ኅብረት የተነጠሉትንና ለሰው ልጆች አላስፈላጊ የክህደት አስተምህሮቶችንና ሚስጥራትን የገለጡት የሳጥናኤልና አዛዜል ነገሮች ናቸው። በዚህም ክህደታቸውና አስተምህሮቶቻቸው በዓለም ለተለያዩ ሃይማኖትና የጥንቆላ ልምምዶች መሰረት የሆነውን ከክርስቶስ ልደት በፊት የነበረውን የመጀመሪያውን ማህበራቸውን ሉሲያን ነበር ያሉት። በዚህም የጨለማ ስርዓት ውስጥ ያሉ ሰዎችም የበራልንን በማለት ራሳቸውን ሉሲያን ኢሉሚናቲ በማለት ሲጠሩ አብርተውልናል ብለው የሚያመልኳቸውን መናፍስትና አጋንንትን ደግሞ ሉሲ፣ ሉሲፈር በማለት ይጠሯቸዋል። የሁሉም ስማቸው ከላቲን ቃላት የመጡ ሲሆን ትርጉማቸውም ብርሃን ወይም አንጸባራቂ ኮከብ የሚለውን ይሰጠናል። የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 1 ከቁጥር 1 ላይ የእግዚአብሔር ቃል እንዲህ ይለናል። እግዚአብሔርን ሲያውቁት እንደ እግዚአብሔርነቱ አላከበሩትም፣ አላመሰገኑትም። ነገር ግን ካዱት፣ በሐሳባቸውም ረከሱ፣ ልቦናቸውም ባለማወቅ ጨለመ፣ ጥበበኞች ነን ሲሉ አላዋቆች ሆኑ ይለናል። ከመጽሐፈ ሄኖክ ይህ ብቻ አይደለም። በሁለተኛ ጊዜም በአዋሽ ሸለቆ የተገኘውን አጽመ ቅሪት አርዲ ነው ያሏት። ይህም ከአፋርኛ ቋንቋ ወስደው እንደሆነ ይናገራሉ። በአፋርኛ አርዲ ማለት መሪ ማለት ነው። በመጽሐፈ ሄኖክ ላይ ደቂቀ ሴት ወይም የወደቁ መላእክት በመሪያቸው አዛዜላም ተመርተው ወረዱ የሚለን በኤርሞን ተራራ በአርዲስ ስፍራ ነው። በየት? በአርዲስ ስፍራ። ይህም በመጽሐፈ ሄኖክ ምዕራፍ 2 ከቁጥር 6 ላይ በሰፊው መመልከት ትችላላችሁ። እናም ወገኖቼ ይህ ሁሉ ነገር
አጋጣሚ ይመስላችኋል? የሚነግሩንስ ስለኛ ወይስ ስለ እነርሱ? ወደ ቀደመ ሀሳባችን እንመለስና ርዕሱ ተዛማጅ ሆኖ ስላገኘሁት ነው። ስለ አጽመ ቅሪቶቹና ስለ መጽሐፍ ሄኖክ ያነሳሁባችሁ። ወደ ሁለተኛው ጥያቄያችን ስንመጣ ምድር ላይ የነበረው ጥፋት ብሎም የአህጉራት አፈጣጠር ሳይንሱ እንደሚለን በፓንጅ ክስተት ነው፣ በእሳተ ገሞራ ነው ወይስ ቅዱሳት መጽሐፍት እንደሚሉን በንፍር ውሃ ነው የሚለውን እንደተለመደው በኢትዮጵያና በሌሎችም ሀገራት ያሉትን የተፈጥሮ ገጽታዎች እያየን እውነታውን ለመረዳት እንሞክራለን። በሀገራችንም በዓለማችንም ልብ ብላችሁ ካያችሁ በየትኛውም ስፍራ በቆላም በደጋም በበረሃም ያሉ ተራሮች የሚያመሳስላቸው አንድ ገጽታ አለ። እርሱም በምስሉ እንደምትመለከቱት በላያቸው ላይ እርከን የሚመስሉ ፍጹም ቀጥ ያሉና ከተራሮች ለረጅም ርቀት ያክል ተያይዘው በእኩል የከፍታ መጠን የሚታዩ ቀጥ ያሉ መስመሮች አሉ። እነዚህ ተራሮች ገጽታዎች የሚነግሩን አንድ እውነት አለ። በምስሉ እንደምትመለከቱት ይህ ንፍር ውሃ መላውን ዓለም ያዳረሰ ስለነበር በእያንዳንዱ ሙላቱና ጉድለቱ ወቅት በእያንዳንዱ የዛፎቹ ቅሪተ አካል ላይ ይህን የመሰለ አሻራ ሊያሳርፍ ችሏል። በንፋስ መመላለስ የተፈጠሩ ለሚመስላችሁ ወገኖቼ የንፋሳት እንቅስቃሴ ዝቅተኛ የሆነበት ቦታ አንዱ ዋሻ ነው። በንፋስ ሳይሆን በውሃ ለመፈጠራቸው አንድ ሁላችንም የምናውቀውን የዋሻ ገጽታ ላሳያችሁ። በረከታቸው ይደርብንና አቡነ አኖሪዎስ ዘደብረ ጽጋግ በ13ኛው ክፍለ ዘመን የተጋደሉበት ሶፍ ዑመር ዋሻ እንደምታዩት በተራሮቹ ገጽታ ላይ የምናያቸውን በተመሳሳይ መልኩ በዚህ ዋሻ ውስጥ ገጽታ ላይ እንዲህ ይታያል። እናም ወገኖቼ በውሃ ለመሆኑ እንዳያችሁት ይህ የሶፍ ዑመር ዋሻ አንዱ ምስክር ነው። ሌላው እውነታውን ከበቂ ማስረጃ ጋር ባልደርስበትም ይህ በምስሉ የምትመለከቱት የድንጋይ አይነቶች በንፍር ውሃ ጥፋት እንደተፈጠሩ አንድ አባት ነግረውኛል። ተፈጥሮ ሁሌም ስላለፈው ትናገራለች፣ ስላለንበትም ታሳውቃለች፣ ስለሚመጣውም ደግሞ ታስረዳለች። ለዛውም በአንድ ወቅት አንድ ወንድሜ ስለ አንድ ማህበረሰብ ያጫወተኝ ልንገራችሁ። ይህም ማነሳው ታሪክ ግን ሃይማኖትን ለመንካት እንዳልሆነ የምትሰሙ ወገኖቼ እንድትረዱልኝ ይፈልጋለሁ። ታሪኩ የተፈጠረው በአንድ ራቅ ብሎ በሚኖሩ ማህበረሰብ ውስጥ ነው። በአንድ እምነት ተቋም ውስጥ ያለች ሴት ሰባኪ ነች አለኝ። ይህ ህዝብ ጠፍቷል፣ የሚመክረው የሚነግረው ያስፈልጋል ብላ ልትሰብካቸው ተነስታ ሄደች አለኝ። እናም በአስተርጓሚ ብዙ ነገር ነገረቻቸው፣ ብዙ ነገር ሰበከቻቸው። እነሱም በደንብ አዳመጧትና በመጨረሻ ከተፈጥሮ የተማሯትን አንዲት ጥያቄ ብቻ አንዱ ተነስቶ የጠየቃት። ጥያቄው ምን መሰላችሁ? ከዶሮ የሚጮኸው ወንዱ ነው ሴቷ ነች ብሎ ነበር የጠየቃት። እናም ሰው ሁሌ ራሱን ተማሪ አድርጎ ካኖረ ተፈጥሮ ሁሌ ያለ መድረክ ትሰብካለች፣ ያለ እረፍት ታስተምራለች፣ ያለ ማዳላት ታሳውቃለች። ለዛም ነው ልበ አምላክ ዳዊት በመዝሙሩ ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር የእጁን ስራ ያወራል ያለን። በዚህ የጥፋቷ ዘመን የሚገርመኝ አንድ ክስተት አለ። በዘመኑ ቀደም ሲል እንዳየነው የተፈጠሩና የተቀየሩ ብዙ የተፈጥሮ ስርዓቶች ነበሩ። ከነዚህም ውስጥ አንዱ ምድራችን ወደ 7 አህጉር መከፈሏ ሲሆን በዚህ ለውጥ ውስጥ ግን የተፈጠረችበትን መሰረት ያልለቀቀች እስካሁንም ያለች ብቸኛ አህጉር አፍሪካ ነች። ሌሎቹ ስደተኛ አህጉራት ናቸው። እናም አፍሪካ ብሎም ኢትዮጵያ ለሰው ዘር ብቻ ሳይሆን ለምድርም መሰረት ነች። እናም ወገኖቼ በሰው ልጅ ትውልድ ውስጥ የነበረው አሁንም በዘመናዊ መልክ ያለውን አጋንንታዊ የክህደት አስተምህሮቶች ስህተትና የመጽሐፍ ቅዱስን እውነታን በጥቂቱ ከተፈጥሮ ገጽታ አንጻር ካየን ዘንዳ
ሐዋርያው ቅዱስ ጳውሎስ ወደ ጢሞቴዎስ በላከው በአንደኛ መልእክቱ ምዕራፍ 4 ከቁጥር 3 እስከ 4 እንዲህ ይለናል። ሕይወት የሚገኝበትን ትምህርት የማይታገሱበት ጊዜ ይመጣልና፣ ነገር ግን በጆሮአቸው ቀባዛነት እንደ ገዛ ምኞታቸው ለራሳቸው አስተማሪዎችን ያመጣሉ፣ እውነትንም ከመስማት ጆሮአቸውን ይመልሳሉ፣ ወደ ተረትም ይመለሳሉ ይለናል። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።